ሰመታ አላቃቸዋታል። ዴቪድ ሞይስ በታሪካቸው ለመጀመሪያ ጊዜ ጋርዲዮላን ሊያሸንፉበት የሚችሉበትን እድል መጠቀም አልቻሉም። አዎ ዳኛው ላይ ተቃውሞ እየበዛ ነው። ሶፊ አንድ ደቂቃ ከምናምን ነው የጨመረው። ከ96ኛው ደቂቃ አልቆ አንድ ደቂቃ የእርጉቡና ተቀያሪ ገባ። ከዛ በኋላ ነው አዎ እሱ የሰጠው ያንን ነው አንድ ደቂቃ ከምናምን የጨመረው ማለት ነው። አይነ ጠፍቶ ነው በሉኝ፣ አይነ ጠፍቶ ነው፣ አይነ ፈሶ ነው በሉኝ እንጂ ፍሬ ከማሟያ ሁሉ የህዝብ ፍሬ ካለቀ በኋላ አቻል ወጣም ፈላው በሉኝ። ኑና ነገሩኝ እንጂ ውሸት ነው በሉኝ። ኑና ውሸት ነው በሉኝ። ድሮም ጥቁር ተጧጅ እኮ ከጠቀሙ እኮ ጉዳቱ ይበልጣል። ጉያ ጠንባጠን ሰውና አንተ ሰውነ ያኛውም ያው ነው። በዚህ ሰዓት ፈለው በዚህ አሳቻ ሰዓት አንተ በመድኃኒዓለም የማይጣል ነጥብ ትጠላላችሁ፣ የማይጣል ነጥብ ትጠላላችሁ። አንተ ጉሂ ምን አይነት ተጫዋች ነው? በመድኃኒዓለም እንዲህ አንተ ለዋንጫ እየተፎካከርክ እንደዚህ አይነት ስህተት ትሰራለህ? እንደዚህ አይነት ስህተት ትሰራለህ? ዶኩ ስላላችሁ አመስግኑ ዛሬ በኢየሱስ ስም። አንተ ኧረ በመድኃኒዓለም አንተ ሲጀመር አንድ ለባዶ እየመራህ እንዴት ነው ለዋንጫ ነው የምትፎካከረው? ለዋንጫ እየተፎካከርክ እንዴት ነው እንደዚህ አይነት አጫወት የምትጫወቱት? ዶኩን ስላላችሁ አመስግኑ በኢየሱስ ስም። እንዴት ሁለት ነጥብ ትጥላለህ አንተ ለዋንጫ እየተፎካከርክ እንደዚህ አይነት ጨዋታ? መቤቴ በጣም ነው የሚያናደው፣ በጣም ነው የሚያናደው በእውነት። ኧረ ቋጠሯችን ኧረ ጨፈርክ ለአቻ ጨፈርክ። እኔ ነኝ የምጨፍረው አንተ አይደለም የምጨፍረው። ትጠጣዋለህ ይኸውልህ፣ አየሁ አይደለ? ትጠጣዋለህ። ማን ቦትለር እንደሆነ እናየዋለን። አንቺ ኤቨርተን አኮራሽኝ። መብራት ጠፍቶ ማለት ነው። በቃ እኔ አብጄ ነበር ነው የምላችሁ። በቃ ኤቨርተን ምሽቴን አሳመርክልኝ። በአቻ የሚደብረኝ መስሎ ነበረ። አቻ ለኛ አሁን እኮ 3 ነጥብ ነው። 3 ነጥብ ነው። ግባን ነው ጣው ወያላ ታይተሻል እኮ ታይተሻል። ይኸውልሽ ሜዳ ለቀሽ ስትወጪ ታይተሻል። ውስጥ ተስፋ ቆርጧል። እያንዳንድ ከነ ቋጣሪው ከነ ደጋፊ ከነ ፈላው። ወይኔ ኤቨርተን፣ ወይኔ ዴቪድ ሞይስ። እኔ ማለት ነው ይኸውላችሁ ኢንቫይትድ ቱ ደ ፓሬድ። በቃ ተጋብዛችኋል። ፓሬዱ ላይ አብራችሁ ነው የምትጨፍሩት። ይሄ ትልቁ ለታዶ ኤቨርተን ናት። ትለዩብኛላችሁ። ወይኔ ሲቲ ተርፏል፣ ወይኔ ሲቲ ተርፏል። አቤት 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 አቤት! አንተ ዶኩን ሰጣቸው እግዚአብሔርን እንጂ ጉድ ተሰርተው ነበር። ሰከንድ አፍ ኤቨርተን። ቆይ ለዋንጫ የሚጮተው አርሰናል ነው ኤቨርተን ነው እንዴ? ከልባቸው እኮ ነው የተጫወቱት። ኢንዳዬ የተባለ ሰውዬ የሲቲ ደጋፊ ሆኖ ተገኘ እንጂ 4-1 ምናምን ገለውት የሚወጡ ጨዋታ ነበር ኤቨርተኖች እና የአርሰናሎች ምሽት ነበር የሚሆነው። ነገ ስራም እንዲሁም ትምህርትም አለመኖሩ ተመስገን ነው። ዶኩን ግን አመስግኑ እግዚአብሔርን። ዶኩ ከምንም ጌሂ ነው ያበላሸው ጨዋታውን፣ ግን እንደዛም ሆኖ ማኔጅ ማድረግ የሚችሉ ጨዋታ ነበር። ወይኔ ሲቲ። እሺ አሁን ነገ እንዴት ነው የሚዋለው? ወይኔ አሸነፈ ብዬ ቪዲዮ ሰርቼ ወይኔ ይህንንስ ማናየበት ግን እኮ አሸነፈ ብዬ እኮ ቪዲዮ ሰራው። ማን ኤቨርተን እንደዛ አስቃብጬልህ እንደዛ ትችላላችሁ እንዴ? ስንት አይነት ቡድን ያላችሁ? 2 አይነት ፈርስት ሃፍ ሌላ ሰከንድ ሃፍ ሌላ። ግባ ምድረን ቋጣሪ ዝምጭጭን ያስደረግልኝ ኤቨርተን ቴንኪው። ካንተ አንድ ነገር ጠብቄ ነበር፣ ወይ ማሸነፍ ወይ አቻ መውጣት። ብቻ ይህንን ቡድን በስነ ልቦና ረገድ አዳክመህ ነጥብ እንድታስጠልልኝ ነበር የፈለኩት። አረካኝ ኤቨርተን። አቻም ይበቃኛል እኮ እኔ ግን አሸንፈሃል ብዬ በጣም ደስ ብሎኝ ነበር። ቪዲዮ ሰራሁኝ እኮ አስቀድሞ ኤቨርተን ቃላቢ ያደረገኝ። ይሁን ምንም ማለት አይደለም። ማን አንተ ምን አይነት ያበደ ምሽት አሳለፍኩኝ ብዬ ይሄ ደደብ ማይክል ኦሊቨር የሚባል ዳኛማ ገና ጌሙ ሲጀመር ላይቭ ላይ ገና ጌሙ ሲጀመር ነው ይሄ ውሻ የሲቲ ተከፋይ የሆነ ዳኛ ሁሉም ያውቃል እኮ ሁሉም ያውቃል። ማይክል ኦሊቨር ሌባ። አብዛኛው የሲቲ ጨዋታ እሱ ነው የሚዳኘው። 98ኛ ደቂቃ ረስታ ጨዋታ ኤክስትራ ታይም ላይ ምን ሰዓት ተገደለ? ዶኩ 2 የሚገርም ጎል በዚህ ቅርቅር አረገ። እሱ ላይ ምንም ልትል አትችልም። ሌባ ዳኛው ነው። ገባ አይደለ? የሲቲ ደጋፊ ምንም እንዳትደሰት ማሸነፍ ያለብን ጨዋታ ነው አቻ ያወጣው። እሱም አይገባህም ነበር። ገባ? እኔ የምናደደው መሸነፍ ስለሚገባህ እንጂ ጌሙ ሲጀመር ማይክል ኦሊቨር የሚባል የበሰበሰ ዳኛ እየዳኘ ሲቲ ዛሬ አቻ ያወጣል ብትለኝ ገባ አይደለ?
እንደዚህ እግሬን ሰቅዬ በፈገግታ ነበር ምተኛው። ገባ 3 ነጥብ ስለነጠካቸው እነዚህ እኔ ካሁን በኋላ ማኑ ህይወቴን ሙሉ የኤቨርተን አሽቃባጭ ነው መሆኑ ገባ አይደል? 3 ዓመት እንዳይወርዱ እንደደገፍኩላቸው የሚያውቁ ነበር የሚመስለው። ዛሬ ቤሪ የምትባል ሰውዬ ማኑ ቤቶ ደደብ ቤሪ ወርቅ ገባ አይደል? ዴቪድ ሞይስ ውለታን አንረሳውም። ለነገሩ ጥሩ ነው ማን ሲሸነፉ ላይቭ ላይ ማን ምሞት መስሎ ነበር። ልቤ አስፈርቶኝ ምሞት ነበረ። ዶኩ ለጤናዬ ራሱ ውለታ ውለሽልኛል፣ አረጋጋሽ። ቴንክ ዩ ዶኩዬ ገባሽ አይደል? ሽንፈቱ በጣም ያረካይ ነበረ፣ ግን አቻውም አለቀልሽ ነው። ሌላ ጨዋታ ደግመሽ ትጮቻለሽ፣ እኔ ሳልጮት ማለት ሌላ ጨዋታ ትጮቻለሽ፣ እሱንም ትጠያለሽ። አባቴ ገባሽ አይደል? ማን ነው ሲቲ ምናምን አሁን መጥቶ እስካሁን ካንቺ የበለጠ ደጋፊሽ ነበርኩ የሚለው ደጋፊ መጥቶ ሲረግጥሽ ታያለሽ፣ ይረግጥሻል። አረ በስመ የገደላችሁት እንጂ የጨረሳችሁት እንጂ አረ የጨረስ አልቋል እኮ ጨዋታው እኮ። አረ በኢየሱስ ክርስቶስ አረ ምን ሆናችሁ ነው ማርያም? አረ በስመ አብ አረ ላሽ አረ አነፉም ማርያምን አነፉም። አረ በስመ አብ አረ አነፉም ማርያምን አነፉም። ግን ትችላላችሁ ማርያምን ትችላላችሁ። በስመ አብ የሚገርም ቲም ማለት ነው እነሱ ከኮንሰንትሬሽን ሁለት ኳስ ኮንሰንትሬሽን እኮ አይመለጣችሁ እኮ። አረ በስመ አረ ኢንጃይ ሊማን ኢንጃይ ዛሬ አቆሰልከኝ ዛሬ አቆሰልከኝ። አረ በስመ አብ አልቋል እኮ አረ በስመ አብ ኳስ ግን ለማንቸስተር ሲቲ ግን ሞቶ በቃ ሁሉን ነገር ካጣ በኋላ ነው 1 ነጥብ ሴቭ ያደረጉት። አሁንም አልሞት ባይነት ታይቶባቸዋል፣ ግን በማሸነፍ አልተጠናቀቀም። ዶኩ በመጨረሻ እንግዲህ ድንቅ ጎል አስቆጥሯል። ይሄ ዶኩ ኳላጅ ነው። ግን ማንቸስተር ሲቲ እና አርሰናል በዚህ ሰዓት ላይ አቻ ወጡ ማለት ተሸነፉ ከማለት አይለይም። አሁን አርሰናል እንግዲህ ይሄን የመሰለ እድል መጠቀም ይኖር። ከዚህ በኋላ በነጥብ እኩል ሆኖ በጎል መለየት ምን የሚባል ነገር የለም። ማንንም ሳይ እያንዳንዱን ጨዋታ እንግዲህ ኮንሲስተንትሊ መጨረስ ይኖርበታል ማለት ነው። ዘገነርስ ከፋችሁ እንዴ? እንዲች ብሎ እንዳይከፋችሁ። ምክንያቱም ሁሌም እንደምላችሁ 2025-2026 ሲዝን ዘገነርስ ሲዝን ነው። ኤቨርተን ምንድን ያደረከው? ምን አገባህ? ኤቨርተን በማይመለከት ምንድነው የተመካከርነው መንደራችን ውስጥ ከመርሲሳይድ ለምን የቻለው ችሎ አያገባም አያሸንፍም እንዴ አይበላም? ለምንድነው በማይመለከት የምትገባው? እንደዚህ እየለፉ ገና ነው ሲቲ ገና ነው አቻው 2 ነጥብ ነው ይጥላል። ያኛው እቺ ፖይንት ትጠቅማለች ደግሞ ዶኩ ዝም ብላ አይደለም እንደዚህ የለፋው። እኛ አለን 2 ነጥብ አያጣላንም። እኛ አለንልን ስለሚቻል ቢስሚላህ ወይኔ መሸነፍ ነበረባቸው። ግን ይሄንንስ ማን አየበት? በጀማል ሞት እንችላለን። አሁን ይሄ ዋንጫ ማለት ነው በእጃችን ተመልሶ ወድቋል። በቃ ይሄ ዋንጫ ተመልሶ በእጃችን ወድቋል። እንበለዋለን። በቃ አሁን 3 ጨዋታ ብቻ ነው የቀረው። ከ3 ጨዋታ ከበድ ሊል የሚችለው ዌስት ሃም ብቻ ነው። እሱን ከተወጣ ነው በላነው። ቢስሚላህ እናመሰግናለን። ኤቨርተን ቀጣይ ሲዝን ከአርሰናል ጋር ስትጫወቱ ብቻ ነው የምቆጥርባችሁ እንጂ ማለት ነው ሙሉ በሙሉ የኤቨርተን ደጋፊ ነኝ። እናመሰግናለን። በቃ እናመሰግናለን። አረ ቢስሚላህ ትችላላችሁ። ማሸነፍ ነበረባችሁ። 3-1 እያለ መጫወት ነበረባችሁ። ግን ይሁን ኢትስ ኦኬ። ፔፕ አደራ በላ። አረ በስመ እንደዚህ ይደረጋል። ገዢ ምን አይነት ባክ ፓስ ነው? መተ በዚህ ሰዓት እንደዚህ ተሳሳታለ። ሰከንድ አፍ ምን አይነት ጨዋታ ነው ያየነው? መድኃኒዓለም ያበደ 5 ጎል ነው ያየነው። ፔፕ ጋርዲዮላ ግን እንዴት አደጋ አያሸትም? ያሁላ ኳስ ሲሳት ደንገጥ ነቃ ማለት ነበረበት። በጣም ልክ አልሰራችሁም። ፔፕ ልክ አልሰራ ባይ ኮሜንታተሩ ለአርሰናል ሻምፒዮን ስለመሆኑ ሲያወራ እንዴት ዝግንን እንደሚል ነው ምልና ይሻላል። አትሊስት ዶኩ ይችላል። በስማ በቃ እንደዚህ እኮ በሎ ብሎክ ሲያዝቁ እኮ ከፔናልቲ ውጪ ነው ኳስ እየመታህ የምትጠይቀው። በጣም ፔፕ ዛሬ ልክ አልነበረም። ግን 3 ነጥብና 5 ጎል ከመቋጠር
1 ነጥብና 4 ጎል መቋጠር ይሻላል። ዌስትሃም ያሸንፋል ብሎ መጠበቅ አርሰናል ከባድ አትሊስት ለአቻ አሪፍ ነው። እንደው ሜዳሊያ ለምጃለም አበሏትም ከሶስቱ አንዱን ቋጥሬ አስጠላችኋለሁ። አብረ ሲቲ እንዳጥል ነው አደጋው። እስቲ ኮፒ ሊንክ ሪፖስት ሼር እያደረጋችሁ የእናንተን ሐሳብ ኮሜንት ላይ ይመቻችሁ። የተኛን አንበሳ በርበሬ ያጠኑት ማለት እኮ ነው። ያራዳ ልጆች ምንድነው የተፈጠረው? ይሄ እግር ኳስ ነው። ቀሪ ጨዋታ ኖሮ እስካላሸነፍክ ድረስ ውጤት ሊያዝ አይችልም በፍጹም። ዛሬ ማንቸስተር ሲቲ ፈርስት ሃፍ 1-0 ሲመራ ቆይቶ 3-1 ከርብተውት ነበር ኤቨርተኖች። ነገር ግን የፔፕ ጋርዲዮላ ሰራዊት ያው መራህም አይተኛምና ባለቀ ሰዓት ጄሬሚ ዶኩ ዛሬ ምን አይነት ተጫዋች ነው! ዛሬ በቀኝም በግራም እጅግ በጣም አስደናቂ ጎሎችን አስመልክቶናል ማለት ነው። ማርክ ጌይ ከሱ ማይጠበቅ ስህተት እጅግ በጣም ድንቅ ነበር። ነገር ግን ከሱ ማይጠበቅ ስህተት ሰርቶ እንግዲህ 3-1 በሆነ ውጤት ይሄ ጨዋታ መጠናቀቅ ችሏል። ይሄ ውጤት ኤቨርተንንም ሲቲንም አልጠቀመም። በእርግጥ ሲቲ 3ኛውን ጎል ከምንም ነው 6 ደቂቃ ተጀምሮ 6+ ላይ ነው ያገባው ዶኩና ከምንም ነውና ዋንጫ የሆነ ያሸነፉ ነው የመሰላቸው ደስታቸው ማለት ነው። ነገር ግን በዚህ ጨዋታ የሚጠቀመው አንድ ክለብ ነው። እሱም የሚኬል አርቴታው ሰራዊት አርሰናል ነው። አሁን ሊጉን በ5 ነጥብ እየመራ ነው። ሲቲ በእርግጥ አንድ ቀሪ ጨዋታ አለው። አሁን እድሉ በአርሰናል እጅ ላይ የተወሰነ ነው። ከዚህ በኋላ የትንፍጩ ዱቄትን አምጩ ይሰራል። አሁን ግን ነጥብ ከጣለ አርሰናል ችግር ያለው ማንጋ ነው ምን ይሆናል? ለማንኛውም ማንቸስተር ሲቲ ወሳኙን ጨዋታ ነጥብ ጥሏል። ሐሳብ አስተያየት እናንተ ነው። ሼር ኮፒ ሊንክ አይረሳ። ይመቻችሁ። ገደል ግቡ። ለአንተ 1 ነጥብ እኔ ምን አገባኝ? አሁን ይሄ እየቋጠርኩ ስለነበር 2 ነጥብ ሌላ ተጨማሪ ጣሉ ምናምን ብዬ አይደለም የምናደደው። ገብተህ ተመልከተ ቴሌግራም። ምን አገባኝ እኔ ስለ አንተ 1 ነጥብ። በስማ ቴሌግራም ላይ ገብታችሁ የተፈጠረው ያው ሁሉ ሰጡኝ። አረ በስመ አብ። እኔ ግራ የገባኝ የሲቲ ደጋፊዎች ማለት ነው ስታዲየም ውስጥ ዶኩ 3ኛውን ጎል ሲያገባ እንዴት ነው ምን እንዳይለወጥ ነው የጨፈረ? አሁን ሲቲ ይህንን ጨዋታ 3 ጨዋታ ነው የቀረው። አቻ ወጣ፣ ተሸነፈ። ምን ልዩነት? ምንም እኮ ልዩነት እኮ የለውም። እንዴት እንደዚህ ይጨፈራል? ለማንኛውም ብሩክ ሄክሶን ሁላችሁም ታውቁታላችሁ። ከታች ሜንሽን ያረኩላችሁን አካውንት 100,000 ፎሎወር አስገባና በጣም ብዙ ገንዘብ እንሰጣለን ብለው ቃል ገብተውለታል። ብቻ ግን ሁላችሁም የቪዲዮ የደረሳችሁ ሰዎች በደንብ ሼር፣ ኮፒ ሊንክ፣ ሪፖስት አድርጉትና ከታች ሜንሽን ያረኩላችሁን አካውንት ሁላችሁ ፎሎ እያደረጋችሁ በተለያየ አካውንት እና ብሩክ ሄክሶ ይህንን ቻሌንጅ እንዲያሸንፍ የበኩላችን እናርግ ለማለት ነው። ይመቻችሁ። እኔ የምለው ላይክ ዛሬ ሲቲን ከኤቨርተን ብሎ ከማን ነው ያጫወቷቸው? ማሊያችሁን አውልቁ። ማን እኔ ግራ እስኪ ምን ተሰማሽ? አንቺ ጋር አሁን ከኔ ጋር ኳስ አይተሻላ? ይኸውላችሁ ኳሱ አልቋል ብዬ ቪዲዮ ልሰራ በተቀመጥኩበት ነው ዶቢያን ጎል ያገባውና ዩ ጋይስ እኔ ባንድም በሌላ ማልዋሸው ነገር ፔፕ ጋርዲዮላ እንደዚህ ሲሆን ስላየው ደስ አለኝ። በቃ እነዚህ ሲጨነቅ ሳየው ደስ አለኝ፣ በጣም ደስ አለኝ። እኔ ከምንም እንዴትም ተወርጉሙት ብቻ ደስ አለኝ የሚገባበት ሲያጣ ፔፕ ጋርዲዮላ በቃ እኔ ውስጤ የሆነ ደስታ መጣ። በጣም ነው ደስ ያለኝ። ኤኒዌይስ ያርሰናል ደጋፊ ናት ሰው እንኳን ደስ ያለሽ። ቴንክ ዩ ቪዲዮ ኮፒ ሊንክ እና ሼር አድርጉልኝ።